ቁጥር 1 ብለን ፈራ ነው በጣም እና ዙሪያውን ዞር። እስቲ ዛሬ ምዕራፍ 1 ቁጥር 1 ብለን እንጀምር። እግዚአብሔር ይመስገን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመናን ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ እኔ ሐዋርያ የሆንኩት የኢየሱስ ክርስቶስ ሐዋርያ ሊሆን የቻልኩት በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ያንተስ ፈቃድ ብላችሁ ከጠየቃችሁት ሐዋርያት ሥራ ምዕራፍ 9 ላይ ታገኙታላችሁ። ሐዋርያት ሥራ ምዕራፍ 9 ላይ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ማንን የጌታን ደቀ መዛሙርት ምን ሊያደርግ እንዲገድላቸው እየዛተ ወደ ሊቀ ካህናት ሄደ። በዚህም መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእነርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት ይላል። ክብር ለጌታ ይሁን። በእግዚአብሔር መንግስት ድንገት ይባላል። እስቲ አሜን፣ እስቲ አሜን። ጳውሎስ የሚገርማችሁ ነገር ሊገድላቸው ነው የሚፈልገው። ማንን? የጌታን ደቀ መዛሙርት ለመግደል ነው የሚፈልገው። ለዚህ ነው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ እኔ ሐዋርያነትን ይሄ የኢየሱስ ክርስቶስ ሐዋርያነትን የተቀበልኩት በእግዚአብሔር ፈቃድ ነው የሚልበት ምክንያት የኔ ፈቃድ መግደል ነበር። የኔ ፈቃድ ማጥፋት ነበር። በጣም የሚገርማችሁ ወደ ሊቀ ካህናት ሄዶ አንድ ጥያቄ ጠየቃቸው። እያሰርኩ እንዳመጣ ወደ ኢየሩሳሌም እያሰርኳቸው እነኝን የክርስቶስን ተከታዮች ክርስቲያኖችን እያሰርኩ እንዳመጣ ደብዳቤ ለደማስቆ ላሉ ምኩራቦች ጻፉልኝ አላቸው። የሱ በቃ የፈለገው እያሰር ማምጣት ነው። እያሰር ማምጣት ነው ፈቃዱ አይደለም። የእሱ ፍላጎት ምንድን ነው? መግደል ነው፣ ማጥፋት ነው። ግን ሊቀ ካህናቶች ጋር ሲገባ የሆነ የተቀባ ነገር ሲሆን የገባው እያሰርኩ ወደ ኢየሩሳሌም እንዳመጣ ለደማስቆ ደብዳቤ ጻፉልኝ፣ የደማስቆ ያሉ ምኩራቦች እንዲረዱኝ እንዲያግዙኝ ደብዳቤ ጻፉልኝ። ደብዳቤም ተጻፈለት። ምን እንዲያደርግ? እያሰረ እንዲያመጣ አግዙት የሚል። የእሱ ዓላማ ግን ምንድን ነው? መግደል ነው፣ ማጥፋት ነው። ይህን ደግሞ ማን ያውቃል? እግዚአብሔር ያውቃል። ሃሌሉያ፣ ክብር ለጌታ ይሁን። ግን እሱ ይህንን አስበው ደብዳቤውን ይዞ ነገሩን አቀናይቶ ሲሄድ ድንገት፣ ሃሌሉያ፣ ክብር ለጌታ ይሁን፣ ድንገት ኢየሱስ ጣልቃ ገባ። ስለምን ታሳድደኛለህ አለው። አሜን፣ አሜን፣ ክብር ለጌታ ይሁን። በህይወታችን በጉዟችን ድንገት የሚገባ የእግዚአብሔር እጅ አለ። ሃሌሉያ። ድንገት ጣልቃ ገብነት የምንለው ማለት ነው። ጣልቃ ገብነት የምንለው አንተ ምን ጣልቃ ትገባለህ? ሰው ስለዚህ እንደዚህ በእናንተ ምን ጣልቃ ትገባለህ? ባለትዳር መካከል ምን ጣልቃ ትገባለህ? ምናምን የምንለው ነገር አለ። ይሄ ጣልቃ ገብነት እንደሱ አይደለም። ይሄ ጣልቃ ገብነት እግዚአብሔር ጣልቃ የሚገባው ሉዓላዊ ስለሆነ ነው። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። እግዚአብሔር ሉዓላዊ ስለሆነ እንደፈለገ እንዲሄድ የማይፈቅዳቸው ነገሮች አሉ። እስቲ አሜን። አንድ ዛሬ የምነግራችሁ ሚስጥር፣ ዛሬ እዚህ የመገኘታችሁ አንዱ ምክንያት እግዚአብሔር በህይወታችሁ ጣልቃ የገባባቸው ጊዜያቶች ስላሉ ነው። እዚህ እንዳትገኙ፣ ዛሬ እንዳትገኙ የማይፈልግ ኃይል እንዳለ ስለማቅ ነው። የእናንተ ህይወት አላውቅም፣ እዚህ ግን እንዳትደርሱ የማይፈልግ ኃይል አለ። ዛሬን እንድታዩ የማይፈልግ ኃይል አለ። ዛሬ እንዳትቆሙ የማይፈልግ ኃይል አለ። ያንን ግን እግዚአብሔር ጣልቃ እየገባ እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንድ ጊዜ ያዕቆብ መንገዱን ተነስቶ በጉዞ ላይ እያለ ዘፍጥረት 31 ከ22 እስከ 32 ያለውን ክፍል ታገኙታላችሁ። ዘፍጥረት ትምህርትም ስለሆነ ዘፍጥረት 31 ከ22 እስከ 32 ያለውን ክፍል እዛ ክፍል ላይ ታገኙታላችሁ። ያዕቆብ ተነስቶ ላባ የሌለበትን ጊዜ መርጦ ላባ ሊሸልት በሄደበት ጊዜ ተነስቶ ሚስቶቹ ልጆቹ ምናምን ነገራቸውና በቃ ጉዞ ተጓዘ። ከዛ በኋላ ላባ በሶስተኛው ቀን ሲመጣ ያዕቆብ እንደኮበለለ ሰማ። ወንድሞቹን ሰበሰቡ። ከዛ በኋላ የሚገርማችሁ የሰባት ቀን መንገድ ተከተላቸው ይላል። የስንት ቀን? የሰባት ቀን መንገድ ተከተላቸው። የሰባት ቀን መንገድ ሲከተላቸው ያዕቆብ ስንት ቀን ነው ወጣ? አቤት እኮ ዝም ያለ ሳልስ ቤት የለም ያለ መጀመሪያ ስንት ቀን ተጓዘ አልኳቸው? 3 ቀን ተጓዘ አይደል? ደግሞ አሁን እንደገና 7 ቀን ስንጨምርበት የ10 ቀን ጉዞ ያዕቆብ ተጉዟል። ላባ ደግሞ የስንት ቀን? የ7 ቀን ጉዞ ተጉዟል። በዛ ጊዜ ደረሰበት። የሚገርማችሁ ነገር በአንደኛው ቀን ጌታ ምንም አላለም።
በአንደኛው ቀን ቀድማችሁ ወንድሞቹን ሲያሰባስብ ምንም አላለው። በሁለተኛው ቀን ምንም አላለው። በስድስተኛው ቀን ምንም አላለው። ሊይዘው በደረሰ ጊዜ ሃሌሉያ፣ ክብር ለጌታ ይሁን። ሶርያዊው ያዕቆብን ከመያዙ በፊት እግዚአብሔር ጣልቃ ገባና ያዕቆብን አለው በክፉ እንዳትናገረው ተጠንቀቅ። አሜን። እስኪ አሜን። እሱ ክፉ ሊያደርግ ነው የሚያስበው። እግዚአብሔር ደግሞ ያለው ምንድን ነው? ክፉ እንዳትናቃቃታህ ክፉ ቃል እንዳይወጣ ተጠንቀቅ። እስኪ አሜን። ክብር ለጌታ ይሁን። የተገናኙበት ቦታ ይገርመኛል። የት ነው የተገናኙት? ቤት ነው የደረሰበት። የት ነው ያገኘው? በገለዓድ ነው የተገናኙት። ይህንን እናንበው መሰለኝ። ኤርምያስ 8:22 አንድ ሰው ዳለ። ኤርምያስ 8:22 ኤርምያስ 8:22 በገለዓድ የሚቀባ መድኃኒት የለምን? ወይስ በዚያ ሐኪም አልነበረምን? ለሕዝቤ ቁስል ለምን ፈውስ አልተገኘለትም? በገለዓድ መድኃኒት አልነበረምን? ወይስ በዚያ ሐኪም አልነበረምን? ለምን ለሕዝቤ ቁስል መድኃኒት አልተገኘለትም? ክብር ለጌታ ይሁን። ክብር ለጌታ ይሁን። ገለዓድ ማለት የመድኃኒት ስፍራ ነው፣ የሐኪሞች ስፍራ ነው። አሁን ግን እንዴት የሚያሰንስ አብራራላችሁ። አሁን ግን እንዴት ይጠፋል? በገለዓድ እንዴት እንደዚህ የለም? እንዴት ሕዝቤ እስከነ ቁስሉ ይቀመጣል? በገለዓድ እንደዚህ አይነት ነገር አልነበረም ወይ? ለምን ጠፋ አሁን የሚል ነገር ነው የሚያነሳው። ያዕቆብና ላባ የተገናኙ በገለዓድ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ገለዓድ ምንድን ነው ብለናል? የሐኪም መገኛ፣ የመድኃኒት መገኛ። እስቲ ደግሞ ገለዓድ የምን መገኛ ነው? የመድኃኒት መገኛ። እንደገና ደግሞ የሐኪም መገኛ። ሐኪሙና መድኃኒቱ የሚገኙት ቤት ነው። እስቲ አሜን፣ እስቲ አሜን። ያዕቆብና ላባ የተገናኙ በገለዓድ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጠላት ምንም ቢፈልጋችሁ የት ያገኛችሁ? ገለዓድ ያገኛችሁ። ሃሌሉያ፣ ክብር ለጌታ ይሁን። ምን ማለት ነው? መድኃኒታችን ማን ነው? ሐኪማችን ማን ነው? ኢየሱስ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እናንተ በኢየሱስ ውስጥ ተሸሽጋችሁ፣ በኢየሱስ ውስጥ ተሰውራችሁ፣ በህልውና ውስጥ ሆናችሁ ያገኛችሁ። ሃሌሉያ። ያኔ ማድረግ አይደለም መናገር አይችልም። እስቲ አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ፈቃድ ሐዋርያ የሆነው የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ሊያጠፋቸው ነበር የሚያስበው ማንም የጌታን ደቀ መዛሙርት። አሁን ግን አለ እግዚአብሔር ምን አለ? ጣልቃ ገባና በማፈቃድ በእግዚአብሔር ፈቃድ ላጠፋ የነበረውን ይህንን ህዝብ እንደገና ለሱ አገልጋይ ሆነ። እስቲ አሜን፣ እስቲ አሜን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጌታ ይመስገን። ጳውሎስ ማለት ምናልባት ሌላ ጊዜ ላላነሳችሁ ያለው ካልመጣልኝ ጳውሎስ ማለት ስለዚህ ልገራችሁ። ጳውሎስ ማለት የግሪክ ቋንቋ ነውና ትንሽ ልጅ ማለት ትንሽ ማለት ነው። ትንሽ ማለት በእኛ እንደ አቡሽ ማሙሽ እንደምንለው ማለት ነው። እንደዛ እንደማለት ነው ጳውሎስ የስሙ ትርጉም ማለት ነው። አሁን እዚህ ክፍል ላይ የማን ሐዋርያ ነኝ ይላል? ሄዳችሁ እንዴ? የማን ሐዋርያ ነው? ተስማ 2-3 ድምፅ ነው። የማን ሐዋርያ? የእግዚአብሔር ነው? የክርስቶስ ነው? ምን ላይ ያያችሁ ክርስቶስ ነው? ደውላ ምን አይነት አስተካክለ ጌታ ይመስገን። በእግዚአብሔር ፈቃድ ምን ይላል? በእግዚአብሔር ፈቃድ ሐዋርያ ነው። መጽሐፍ ቅዱስ ይዛችሁ ነው ታውቁ? ለመጽሐፍ ቅዱስ ተለያየ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ፈቃድ
የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ። ጌታ ይመስገን። በእግዚአብሔር ፈቃድ የሚለውን አንስተናል። እንዴት እግዚአብሔር ፈቃድ እንደሆነ፣ እንዴት የሱ ፈቃድ እንዳልሆነ። አሁን ሁለተኛው ጥያቄ የማን ሐዋርያ ነኝ ይላል? የኢየሱስ ክርስቶስ። ክርስቶስ ማለት የተቀባ ማለት ነው። መሲህ ክርስቶስ የሚለው የግሪክ ቃል ሲሆን የዕብራይስጡ አቻው መሲህ ማለት ነው። የተቀባ ማለት ነው። የተቀባው ኢየሱስ መሲህ። ስለ መሲህ እንደው ያውቃሉ፣ በደንብ ያውቃሉ። መሲሁን ይጠብቁታል፣ ይመጣል ብለው ይጠብቁታል። ያላመኑት ነገር ግን ይሄኛው ኢየሱስ መሲሁ አይደለም ነው እያገሉት። ስለዚህ ይሄኛው መሲህ ደግሞ እሱ ክርስቶስ ነው። ያ የምንጠብቁት ክርስቶስ ነው። ኢየሱስ ክርስቶስ ነው። ገባችሁ? ይሄ አሁን ያለው ኢየሱስ፣ የተወለደው ኢየሱስ፣ የገደላችሁት የሰቀላችሁት ኢየሱስ ክርስቶስ ነው። እናንተ የምትጠብቁት ክርስቶስ ነው። ስለዚህ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ምን የሆነ ሐዋርያ የሆነ ጳውሎስ። ጥያቄው አሁን ኢየሱስ ማን ነው? ባለፈው ሳምንት ነግራችኋለሁ። ከሚቀጥለው ሳምንት አንትቼ የነገርኳችሁ ነው ያልኳችሁ ማለት ነው። ልድገምላችሁና በ10 ትልልቅ ቸርቾች ላይ ጥናቶች ተጠና። አዲስ አበባ ውስጥ በ10 ትልልቅ ቸርቾች ላይ ያልነበራችሁ ሰዎች ሊኖሩ ስለሚችሉ በ10 ትልልቅ ቸርቾች ላይ ጥናት ተጠና። ኢየሱስ ማን ነው የሚል ማለት ነው። ከዛ በኋላ ያ ጥናት ተጠንቶ ሲመጣ ምን ሆኖ ተገኘ? ያንዳንዱ መልስ ሲታይ መልሱ የኦንሊ ጂሰስ አስተምሮ ነው ያንዳንዱ ሰው ማለት ነው። ያንዳንዱ ሰው ደግሞ የጆሆቫ ዊትነስ አስተምሮ ነው። ግን የት ነው ያለው? ቸርች ውስጥ። ግን ምንድን ነው የሚለው? እሱ ፕሮቴስታንት ነኝ አማኝ ነኝ ነው የሚለው። ግን በኢየሱስ ክርስቶስ ላይ ያለው አመለካከት የሌላ ቤተ እምነት ነው። ከዛ ጥናቱ ሲጠቃለል ነው ኢየሱስ ክርስቶስ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዘንድ ማን እንደሆነ አይታወቅም የሚል አስደንጋጭ ነገር ነበር የተናገረው። ስለዚህ ይህንን ጥናት መሰረት አድርጌ ኢየሱስ ክርስቶስ ማን ነው የሚለው ማወቅ መሰረታዊ ነገር እንደሆነ ስላሰቡበት ዛሬ ኢየሱስ ክርስቶስ ማን እንደሆነ እንማራለን። ጌታ ይመስገን። ጌታ ይመስገን። ዮሐንስ ማን ነው? ዮሐንስ 20 ከ26 እስከ 29 ታወጣልኛለህ። ኢየሱስ ክርስቶስ አንደኛ ኢየሱስ ክርስቶስ ጌታችንም አምላካችንም ነው። ምን አልክ? ጌታችንም አምላካችንም ነው። አገኘህ? 26 እስከ 29 ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ክብር ለጌታ ይሁን። ቶማስም ምን አለ? ጌታዬ አምላኬ አለ። ክብር ለጌታ ይሁን። ሮሜ ምዕራፍ 9 ከ1 እስከ 5 ደግሞ ለዘላለም የተባረከ አምላክ ነው ይላል። ምን ይላል? ለዘላለም የተባረከ አምላክ ነው። ላንብብላችሁ። ብዙ ሐዘንም የማያቋርጥ ጭንቀት በልብ ያለብኝ። ቀጣዩ ቲቶ 2:13 ነው የሚሰጣችሁ። ቲቶ 2:13 ያወጣል እኛን እስከማናት ማለት ነው። ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነሱ እስራኤላውያን ናቸው። ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውን ቃል ለእነሱ ናቸውና አባቶችም ለእነሱ ናቸውና ከእነሱ ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው ይላል። ክብር ለጌታ ይሁን። ቲቶ ወጣልኝ ሰው አለ 2:13 እሺ። ይህንንም የተባረከ ተስፋችንን የሆነውን የታላቁን የአምላካችንና የአዳኛችን የኢየሱስ ክርስቶስ ክብር መገለጥ በመጠባበቅ ነው። ከ11 ጀምረህ ልነቅ የሚገኘው እግዚአብሔር ጸጋ ለሰው ልጅ ተገልጧል። እሺ፣ በአዲስ መደበኛ ትርጉም ታንቆ በ54 ታንቆ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ በጣም የምወደው ክፍል ነው። ቲቶ 2:11 በጣም የምወደው ክፍል ነው። ከልጅነት ጀምሮ ማለት ነው። ክብር ለጌታ ይሁን። ሰው ወረተኛ መሆኑን ያወቁት በዚህ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ምንድን ነው የምንጠብቀው ነገር አለ ይላል። ምን ይላል?
የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀ ይላል። የማለት የታላቁን የአምላካችንንና የመድኃኒታችንን መገለጥ ክብር ለጌታ ይሁን። ስለዚህ ኢየሱስ ክርስቶስ ምንድን ነው? ታላቁ አምላካችንና መድኃኒታችን ነው። አሜን። ዮሐንስ 5:20 አብ ወልድን ይወዳልና። አብ ማንን ይወዳል? እሺ፣ የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው እንዲሁ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ስንት ላይ ነው? 5:20 እሺ አብ ወልድን ይወዳልና። ሶሪ አንደኛ ዮሐንስ 5:20 ነው። የእግዚአብሔር ልጅ እንደመጣ እውነተኛ የሚሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ክብር ለጌታ ይሁን። እሱ ምንድነው? እውነተኛ አምላክና የዘላለም ሕይወት ነው። ኢየሱስ ማን ነው? የዘላለም አምላክና ኢየሱስ እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክና የዘላለም ሕይወት ነው። ክብር ለጌታ ይሁን። ኢሳይያስ ምዕራፍ 6 ላይ ምዕራፍ 9 ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ አቤት ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ ምንድን ነው? ኃያል አምላክ ነው። ክብር ለጌታ ይሁን። ዕብራውያን የሰጠው ሰው አለ? ዕብራውያን 1:3 ፓስተር 1:1-3 አንተ ሰው ላይ ዮሐንስ 1:9 1:1-3 ጌታ ስም ማለት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያቶች ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ክብር ለጌታ ይሁን። እግዚአብሔር ከጥንት ጀምሮ በተለያየ መንገድ ለነቢያት ተናግሯቸው ነበር። አሁን ደግሞ በዘመን መጨረሻ ለእኛ ዓለማትን ሁሉ በፈጠረበት በልጁ ተናገረ። ዓለማትን ምን ባደረገበት? በፈጠረበት። ክብር ለጌታ ይሁን። ኢየሱስ የዓለማት ፈጣሪ ነው ማለት ነው። ክብር ለጌታ ይሁን። እንደገና ዕብራውያን 1:10-13 እዛው ላይ ከ10 በፊት ግን ወደ ላይ ቁጥር 8 ላይ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድ 9 ዓመፅንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጅህ ስራ ናቸው። እነሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም አንድ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ይላል። አሜን። ክብር ለጌታ ይሁን። ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆችህ ስራ ናቸው። ስለማን ነው የሚናገረው? ስለ ልጁ። ስለማን? ስለ ኢየሱስ ክርስቶስ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እንደገና ቆላስይስ ምዕራፍ 1:15 ላይ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት የሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩል ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥመዋል ይላል። ክብር ለጌታ ይሁን። በምድር በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። ክብር ለጌታ ይሁን። ፈጣሪ ሆይ ይላል እያልን ስንል ማንን ነው? ኢየሱስ ሆይ እያልን ነው ማለት ነው። ክብር ለጌታ ይሁን። እዚህ ጋር አንድ ሌሎች የሚያምታቱት አንድ ጠቅስ አንዱ አይቼ ነች።
ከፍጥረት መጀመሪያ ነበረ የሚለው ማለት ነው። መጀመሪያ ነበረ የሚለው ኢየሱስ ፍጡር ነው ለማለት የሚጠቀሙበት ስለሆነ በዚሁ ስላነሳናት አንስተናት እንሂድ። ክብር ለጌታ ይሁን። ድሮ የዛሬ 20 ምናምን ዓመት ያነበብኳት የመለሰ ወጉ መጽሐፍ ነበረች። አንድ መጽሐፍ መለሰ ወጉ ዶክተር ይመስል ከታርጉልኝ እኔ ባነበብኩበት ጊዜ አልነበረም እና እሳቸው አንድ የጻፉት መጽሐፍ ነበረች እና እዛ የጻፉት ነገር ላይ ስለዚህ ጥቅስ አንስተው ይቺ የፍጥረት መጀመሪያ በኩር የምትለውን ምንድን ነው የሚሉት የግሪኩ ቃል ፓራቶኮስ ይለዋል ይላሉ። ይሄ ደግሞ የዚህ ትርጉም የፓራቶኮስ የሚለው ነገር ደግሞ ትርጉሙ ምንድን ነው? ምንጭ፣ መነሻ ማለት ነው ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ ኢየሱስ ክርስቶስ የፍጥረት ምንድን ነው? ምንጭ ነው፣ መነሻ ነው። እስቲ አሜን፣ አሜን። ክብር ለጌታ ይሁን። ሁላችሁም የምንጠብቁት አንድ ክፍል አለ ስለ ኢየሱስ ክርስቶስ። ኢየሱስ እግዚአብሔር ነው። ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ክብር ለጌታ ይሁን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ከዛ ቁጥር 14 ላይ ስትወርዱ ቃልም ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ ይላል። ክብር ለጌታ ይሁን። ብዙዎቻችሁ ይህችን ቃል የምታነቧት እንዴት መሰላችሁ? ቃልም ሥጋ ለበሰ ብላችሁ በእኛ ወደ ላይ የሚታወቀው እንደዚህ ነው። ቃልም ሥጋ ለበሰ ተብሎ ማለት ግን የሚለው ምንድን ነው? ቃልም ሥጋ ሆነ። ውሃውን ቀዷላችኋል። ውሃ ሙሉት አላቸው። ውሃ ሞሉት። ከዛ በኋላ ምን ሆነ? ወይን ጠጅ ሆነ አይደል? ምንድን ነው ውሃው ነው ወይን ጠጅ ያለበሰው? ውሃው ወደ ምንድን ነው የተቀየረው? ወደ ወይን ጠጅ ነው የተቀየረው። ስለዚህ አሁን ከዚህ በኋላ ስናወራ ወይን ጠጅ ስንል ያንን ውሃ ኦልሬዲ ተቀይሯል አይደል? ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እዚህ ጋር ብዙ የሚያስነሳለን ይህም ማንሳት አልፈልግም። ሊያስነሳ የሚችል ነገር አለ፣ ግን መርሳት የሌለባችሁ አንድ ወሳኝ ነገር ምንድን ነው መሰላችሁ? ኢየሱስ ክርስቶስ ፍጹም ሰው ነው። ፍጹም ሰው ሲሆን የአዳም ኃጢአት ወዴት መሄድ የለበትም? ከሰው ሲወለድ ወዴት መሄድ የለበትም? ኢየሱስ ፍጹም ለመሆን ለምሳሌ ልናገር ማለት ነው አታናግሩኛ። ማርያም የአዳም ኃጢአት አለባት የለባትም? ከአዳም ከዘር ማንዘር የመጣው ኃጢአት አለባት የለባትም? ይህን ማለት ኦርቶዶክስ የሚያምኑ ጉዳይ ነው። ኢየሱስ ክርስቶስ ብቻ ነው ያንን ኃጢአት ያነጻው ያስወገደው። ክብር ለጌታ ይሁን። ስለዚህ ኢየሱስ ክርስቶስ ያንን ኃጢአት ለማንጻት እሱ ምን መሆን አለበት? ፍጹም መሆን አለበት። ያ ኃጢአት እየተቀባበለ የሚመጣው በመዋለድ እየተቀባበለ የሚመጣው ኃጢአት የት መሄድ የለበትም? ወደ ኢየሱስ መሄድ የለበትም። ቃልም ምን ሆነ? ቃልም ምን ሆነ? ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንዳንድ ሰዎች አሉ በመስቀል ላይ የተሰቀለው የማርያም ሥጋ ነው ይላል። እሱ ሥጋ ጌታ መጣ፣ የማርያም ሥጋ ነው የተሰቀለው። የማርያም ሥጋ ከተሰቀለ ማለት አይደለም። የከዘር ማንዘር የመጣ ኃጢአት አለ አይደል? እሱ ሆነማ አይደለም፣ እሱ ሆነ አይደለም። ያዳነን ግን ቃል ሥጋ የሆነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኢየሱስ ለራሱ ምን አለ? ዮሐንስ 14:9 ማቴዎስ ማምላንት ይሰጣል። ማቴዎስ 16:13 እና ማቴዎስ 20:28 16:13 እና 20:28 ዮሐንስ 14:9 ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? ኢየሱስም አለ አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እኔን ያየ ክብር ለጌታ ይሁን። አንድ ፍጡር ተነስቶ እኔን ያየ አሁን እኔ ተነስቼ እኔን ያየ እግዚአብሔርን አይቷል ማለት ይቻላል? ከፈለኩ ነው ምን አይጥ ለሞቷ ምን የመታፈጫ እንትን የሚባለው ካልሆነ በቀር ማለት ነው። አንድ ፍጡር ተነስቶ እኔን ያየ አብን አይቷል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኢየሱስ ስለምን ሲናገር ይህን ያክል ዘመን ከአንተ ጋር ስኖር አታውቀኝም? እንዴት አብን አሳየን ትላለህ? እኔን ያየ ማንን አይቷል? አብን አይቷል። ጌታ ኢየሱስ ይባላል። ሉቃስ ማቴዎስ 16:13 ሉቃስ 18:13 እሺ ኢየሱስ ወደ ፊልጶስ ቄሳርያ በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰው ልጅ ማን እንደሆነ ይሉታል ጠየቀው። እነርሱም አንዳንዱ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ታውቃላችሁ አላቸው። ስምዖንም ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ክብር ለጌታ ይሁን። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እሺ ቀጥይልኝ። ኢየሱስ መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ
በሰማይ ያለው አባቴ እንጂ ሥጋና ደም አልገለጠልኝም። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢየሱስ አንድ ነገር ገባው። እቺ መንገድ ከየት ተመጣች? ክብር ለጌታ ይሁን። ስምዖን ጴጥሮስ እቺማ ከየት ነው የመጣችው? አውቃታለሁ፣ ምንጯን አውቃታለሁ አለ። ክብር ለጌታ ይሁን። ይሄ ሥጋና ደም በሥጋና ደም የተገለጠልህ ጉዳይ አለ። ይህን የገለጠልህ የሰማይ አምላክ አባት ይሆናል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ኢየሱስ በጣም የሚናገረው 18:31 ላይ በብዛት የሚናገርበት ብዙ ክፍል ላይ የምታገኙት 12ቱም ወደ እርሱ አቅርበው እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል አለ። ስለማን? ስለ ሰው ልጅ። ብዙ ጊዜ ኢየሱስ ሲናገር ራሱ የሰው ልጅ የሰው ልጅ የሰው ልጅ የሰው ልጅ የሰው ልጅ እያለ ነው የሚናገረው። ለምን? የመጣበትን ዓላማ ያውቃል። ጌታ ይመስገን፣ ጌታ ይመስገን። ስለዚህ ኢየሱስ ፍጹምም ሰው ፍጹምም አምላክ ነበር። ዕብራውያን ቅድም ያነበብነው አንድ ላይ እንሂድና እዛ ክፍል ላይ አንድ ምንድነው የሚቃረኑ ነገሮች ላሳያችሁ። ዕብራውያን ምዕራፍ 1 ያገኘሁት ማለት ያነብ ይችላል። ቁጥር 10 ቁጥር 8 ስለ ልጁ ግን የሚቀደምኩ ስለ ልጁ ግን አምላክ ሆይ ማን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፃን ጠላህ። ስለዚህ እግዚአብሔር አምላክህ ከማን ከጓደኞች ይልቅ በደስታ ዘይት ቀባህ። ሲናገር ምን ይላል? ሲጀምር አምላክ ሆይ ብሎ ይጀምራል። ከዛ ሲቀጥል ምን ይላል? እግዚአብሔር አምላክህ ይላል። ሲቀጥል እንደገና ሶስተኛ ደግሞ ሲጨርስ ከጓደኞች ይልቅ ከሆኑ እንደውም ግሩፕ ጋር ገባና ጓደኛው እንደሆነ ማለት ነው። ለዚህ ነው ኢየሱስ ፍጹምም ሰው ፍጹምም አምላክ የምንለው ማለት ነው። የመጀመሪያው አምላክ ሆይ ሲለው ፍጹም አምላክነቱን ያሳያል። ከዛ ደግሞ እግዚአብሔር አምላክህ ሲለው ደግሞ ሰውነቱን ያሳያል። ከጓደኞች ይልቅ ተብሎ እንደገና ከሐዋርያት መልእክት ሲገባ ማለት ደግሞ ሰውነቱን ይገልጣል ማለት ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሰው እንደመሆኑ በስጋ መወሰኑ እናያለን። ሰው እንደመሆኑ አምላክ እንደመሆኑ ደግሞ በስሜ 2 ወይም 3 ሆናችሁ በተሰበሰባችሁበት በዚያ እገኛለሁ አለ። እንደገና ደግሞ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ አለ። በሁሉ ቦታ መገኘት የሚችል ማለት ነው። ክብር ለጌታ ይሁን። እግዚአብሔር ለማንም የማያጋራው 3 ባህሪያት አሉት። ለማንም የማያጋራው 3 ባህሪያት አሉት። ልዩ የሚያደርጋቸው ባህሪያት፣ አንደኛ ሁሉን ቻይ መሆኑ። ሁሉን የሚችል ማን ነው? እግዚአብሔር ብቻ። ሁለተኛ ሁሉን አዋቂ ነው። ሁሉን የሚያውቅ አሁንም እግዚአብሔር ብቻ ነው። ሶስተኛው በሁሉ ቦታ የሚገኝ ነው። እነኚህ 3 ባህሪያት 40 ቀንና ሌሊት ብትጾሙ፣ በአንድ እግራችሁ ብትጾሙ፣ በአንድ እግራችሁ ቆማችሁ የተለያየ ነገር ብታደርጉ ማድረግ ያለባችሁ በሁሉ ብታደርጉ ማትረሷቸው ባህሪያት ናቸው። ከእግዚአብሔር ባህሪያት ተካፋዮች ሆነናል። ከክብሩ ባህሪያት ተካፋዮች ነን። ግን እነኚህ የማንካፈላቸው ናቸው። የእግዚአብሔር ብቻ ባህሪያት ሆነው የሚኖሩ ናቸው። ስለዚህ ኢየሱስ ክርስቶስ እንደ ሰውነቱ በአንድ ማህፀን መወሰኑ፣ እንደ ሰውነቱ ጡት መጣቶ ማደጉ፣ እንደ ሰውነቱ በአንድ አካል ውስጥ መወሰኑን እናየዋለን። እንደ አምላክነቱ ደግሞ 2ም 3ም ሆናችሁ በተሰበሰባችሁበት እኔ በዛ እገኛለሁ ማለት እናያለን። እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ማለት እናያለን። ምን ማለት ነው? የትም የሚገኝ አምላክ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ብዙ ሰው የማይገባው ነገር ይሄ ባህሪ የአምላክ ብቻ መሆኑን እያወቁ ያውቁት ማለት ያውቁታል። በሁሉ ቦታ የሚገኝ እግዚአብሔር መሆኑን ያውቁታል። እኔ አሁን እዚህ ነኝ ያለሁት ማለት ሙሉ ወንጌል አለው እንዴ? ክብር ለጌታ ይሁን። መልአኩ ገብርኤል አንድ ነው። የሚገኘው ስንት ቦታ ነው? አቤት አንድ ቦታ ነው። የፈለጋችሁትን ጻድቃን ጥሩ፣ ውስን ናቸው። አንድ ቦታ ይገኛሉ። በሁሉ ቦታ ግን መገኘታቸው በሁሉ ቦታ የሚገኝ ማን ነው? እግዚአብሔር። ክብር ለጌታ ይሁን። ስለዚህ ኢየሱስ እንደ ሰውነቱ ከኔ አብ ይበልጣል አለ። እንደ ሰውነቱ ከኔ አብ ይበልጣል አለ። እንደ አምላክነቱ ደግሞ እኔና አብ አንድ ነን አለ። ክብር ለጌታ ይሁን። ኢየሱስ እንደ ሰውነቱ ከእግዚአብሔር በቀር ማን ነው ቸር? ስለምን ቸር ትለኛለህ አለው።
ቸር መምህር ሆይ እንዲህ እንዳደርግ ምን ላደርግ ሲለው የዘላለም ሕይወት እንዳገኝ ምን ላደርግ ሲለው ከአንዱ ከእግዚአብሔር በቀር ቸር ማን ነው? ስለምን ቸር ትለኛለህ? አንዱ እግዚአብሔር ነው ቸር ያለው ቸር የሆነው ማለት ምንነቱ ሲያሳይ ሰውነቱ እንደ ሰውነቱ ሲያሳይ እንደ አምላክነቱ ደግሞ ሲያሳይ በስሜ የምትለምኑትን ማንኛውም ነገር ማን ያደርገዋል? እኔ ያደርገዋለሁ አለ። እዛ ጋር ቸር እግዚአብሔር ብቻ ነው አለ። እዚህ ጋር ደግሞ መጥቶ በስሜ የምትለምኑትን ማንኛውም ነገር እኔ ያደርገዋለሁ አለ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኢየሱስ ማን ነው? ፍጹም ሰው ፍጹም አምላክ። ክብር ለጌታ ይሁን። እግዚአብሔር ለሰዎች ልጆች የሰጠው ብቸኛ መንገድ ነው። ዮሐንስ 14:6 እግዚአብሔር ለሰው ልጆች የሰጠው ብቸኛ መንገድ ነው። 14:6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር። አንዳንዴ ብዙ ሰዎች ምንድን ነው ምሁር ሊሆኑ ይፈልጋሉ። ምንድን ነው ምን ልበላችሁ አላውቅም፣ በጣም አዋቂ ለመሆን ይፈልጋሉ። ከኢየሱስ በላይ አድርገው አዋቂ ማለት ነው። ኢየሱስ እዚህ ጋር ጥንቅቅ አድርጎ ተናግሯል። በእኔ በቀር ወደ አብ የሚመጣ የለም። ማን የተናገረው? ኢየሱስ ራሱ በእኔ በቀር ወደ አብ የሚመጣ የለም ብሏል። ክብር ለጌታ ይሁን። ሐዋርያት ምዕራፍ 4 ቁጥር 12 ላይ ደግሞ ያ በቤተ መቅደስ ደጅ የነበረው ሽባ ካስነሱት በኋላ ይህንን በምን ስም ወይም በምን ስልጣን እንዳደረጉ ጠርተው ሲጠይቋቸው ምን አለ? ምን ብሎ ተናገረ ጴጥሮስ? አንድ ነገር የታወቀ ነው፣ ከሰማይ በታች ለሰዎች የተሰጠ እንድንበት ዘንድ ለሰዎች የተሰጠ ስም ሌላ የለም። ክብር ለጌታ ይሁን። ከየት? ከሰማይ በታች። እንግዲህ ከሰማይ በታች ከሆንን ማለት ይህንን ካመን ካላመን ሌላ መንገድ ልፈልግ ይችላል። ከሰማይ በታች ነው ያለ ነው ካልን ከሰማይ በታች ነን ካልን ከሰማይ በታች እንግዲህ አንድ ነው ወዳኛ መንገዱ የሚያድነው አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ሃሌሉያ! ክብር ለጌታ ይሁን። ይህንን የተናገረው ጴጥሮስና ዮሐንስ ነበሩ። በዛ ቀርበው የተናገሩ እነኚህ ጴጥሮስና ዮሐንስ ደግሞ በጴጥሮስ ዮሐንስ፣ ያዕቆብ በቤተ ክርስቲያን ውስጥ አዕማዳት የሚባሉ ናቸው። ዋና የሚባሉ ናቸው። የመጀመሪያ ዋናው ኢየሱስ በእኔ በቀር ወደ አብ የሚመጣ የለም፣ እኔ ብቻ ነኝ መንገድ ብሏል። እንደገና የቤተ ክርስቲያን ዋናዎቹ መሰረቶቹ ከሰማይ በታች ሌላ ሰዎችን የሚያድን ሌላ የተሰጠ ስም የለም ብለዋል። እነዚህ የበለጠ አዋቂ ነኝ የሚል ካለ አለ። ዮሐንስ 1:29 ላይ እንደዚህ የሚላለ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ፓስተር ደግሞ ዕብራውያን 9:15 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ክብር ለጌታ ይሁን። አንድ ምን አለ? አንድ እግዚአብሔር አለ። በእግዚአብሔርና በማን መካከል? በሰው መካከል ደግሞ መካከለኛ የሆነ ስንት አለ? ክብር ለጌታ ይሁን። ክብር ለጌታ ይሁን። ቁልፉ እግዚአብሔርና ሰው መካከል አንድ መካከለኛ አለ። በማንና በማን? እንግዲህ እኔ ያለኝ መካከለኛ ሌላ ነው ካላችሁ፣ ያለ መካከለኛ ሌላ አለ ካላችሁ ሁለት ነገሮች ናቸው። አንደኛ ወይ እናንተ ሰው አይደላችሁ፣ ሁለተኛ ወይ የምትሄዱበት መጨረሻው ዴስቲኒያችሁ እግዚአብሔር ጋር አይደለም። ከነዚህ ከሁለቱ ውጪ ሊሆን ይችላል። እኛ ሰው ከሆንን በሰውና በእግዚአብሔር መካከል ደግሞ አንድ ነው አለ የተባለው። ስንት አለ? አንድ አለ። እሱም ሰው የሆነው ኢየሱስ ክርስቶስ ነው። እስቲ አሜን አሜን። ክብር ለጌታ ይሁን። ዕብራውያን 9:15 ስለዚህ የፊተኛው ኪዳን ሲጸና ሕግና የተላለፉት የሚፈሽ ሞት ስለሆነ የተጠሩትም የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከል ነው። ክብር ለጌታ ይሁን። እሺ ቀጥልኝ። ኑዛዜ ያለ እንደሆነ የተናዛዡን ሞት መረዳት የግድ ነው። ሰው ሲሞት ኑዛዜው ይጸናልና ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም። ክብር ለጌታ ይሁን። ምን እያለ መሰላችሁ ያለው
ምሳሌ ብጠቀም ደስ ይለኛል። አንድ ሰው ኑዛዜ ይናዘዛል። ለማን ኑዛዜ ይናዘዛል? ምን ልበላችሁ? አንድ ሰው ሲያደርግ ጌታ ነው። አሁን ምንድን ነው ሱዳናዊ ተፈናቅሏል። አንድ ሱዳናዊ መጣና እኔም ጋር ጥሩ አገለገለኝ፣ ወደድኩት፣ ምን አልኩትና በቃ ለአንተ አልኩት፣ ለዚህ ለሱዳናዊ ማለት ነው ለአንተ ያለኝን 2 ጄት ታቁም እንጂ ያለኝ 2 ጄት እነኚህን ሆቴሎች እነኚህን እንትኖች ያሉኝ ኩባንያዎች ድርጅቶች ምናምን በሙሉ ተናስሼልሃለሁ አልኩት። አንተ የምትወርሰኝ አንተ ነህ ብዬ ሄጄ በሁላ ማስረጃ እንትን ጨርሼ ሰጠሁት። ከዛ በኋላ አንድ የሚቀር ነገር አለ ይላል። አሁን ያነበብነው ክፍል ላይ ኑዛዜው ተናዟል፣ ተደርጎለታል። ግን አንድ የሚቀር ነገር አለ። ይሄ ኑዛዜ የሚጸናው መቼ ነው? ሰውየው ሲሞት እኔ እስካልሞትኩ ድረስ ምክንያት ያደርጋል። ስለዚህ ጸሎቱ የሚቀየር አይመስላችሁ? ይሄ ሼማ በቃው በቂ ጊዜ ሰጥተዋል፣ ማርያም በሰላም ታሰናብተዋል ተብሎ ተጽፈዋል። ስለዚህ ሸኛው መንገዱን ጨርቅ ያድርግለት። ለምን? እኔ እስካልሞትኩ ድረስ ኑዛዜው ስለማይጸና ማለት ነው። ክብር ለጌታ ይሁን። ስለዚህ ልና አሁን ያነበብነው ክፍል ይሄ የአዲሱ ኪዳን እንዲጸና ኢየሱስ ክርስቶስ መሞት ነበረበት። ኢየሱስ ክርስቶስ ደግሞ የዚህ የአዲሱ ኪዳን መካከለኛ የሚለው ሴንተር ሳይሆን ሚዲየተር ነው። ልክ ቅድም እንዳነበብነው ማለት ነው። የአዲሱ ኪዳን መካከለኛው ነው፣ የሚያገናኘው ሰማይና ምድር የሚገናኘው በኢየሱስ ነው። አሜን አሜን። ክብር ለጌታ ይሁን። የኢየሱስ መሞት የነበረበት ለምንድን ነው? ኑዛዜው እንዲደርሰን። ሃሌሉያ። ክብር ለጌታ ይሁን። ከዛ ዮሐንስ 19 በር ነው። ኢየሱስ በር ነው። በሩ እኔ ነኝ። ሉቃስ 13:24 የሚያገኛል ሰው ሉቃስ 13:24 እሺ። በሩ ማን ነው? በሩ ማን ነው? እኔ ነኝ። እሺ። በእኔ የሚገባ ቢኖር ይድናል። ሃሌሉያ። ይገባልም ይወጣል፣ በሰማያም ያገኛል። አሜን። ክብር ለጌታ ይሁን። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል። እስቲ እንግዲህ መዳን አለ የምትፈልገው? መዳን ከሆነ የሚፈለገው በሩ እኔ ነኝ። በእኔ የሚገባ ደግሞ ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሉቃስ 13 ያገኛል። ክብር ለጌታ ይሁን። በጠበበው በር ለመግባት ታገሉ ይላል። የኔያስ 54 ትርጉም ደግሞ በጠበበው በር ለመግባት ተጋደሉ ይላል። ቤት ለመግባት በጠበበው በር ለመግባት ተጋደሉ። የሚድኑ ጥቂቶች ናቸው ወይ ብሎ ነው ከፈላችሁ ስታዩት የሚጠይቀው። የሚድኑ ሰዎች ጥቂቶች ናቸው ወይ ብሎ በጠየቀው ጊዜ በጠበበው በር ለመግባት ተጋደሉ። ብዙ ሰዎች ለመግባት ይፈልጋሉ፣ ግን አያገኙትም። ለምንድን ነው የማያገኙት? ጊዜው ካለፈ በኋላ። አሁን ግን ባላችሁ ጊዜ፣ ባገኛችሁት ጊዜ በዚህ በጠበበው በር ለመግባት ምን በሉ? ተጋደሉ ይላል። እየጨረስኩ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ብዙ ሰው እዚህ ጋር እንደሚስለው ነገር አለ። ልጆቼ ሆይ ብሎ ይህን ሲናገር ለልጆች ወይም ለወጣቶች የተጻፈ ይመስላል። ይህን ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ያለው ለወጣቶችም ለልጆችም ስለተጻፈ አይደለም። ምንድን ነበረ? ዮሐንስ ይህን በጻፈበት ጊዜ ትልቅ ሰው ያረጀ ሰው ነበረ። የሚያገኙ 60 ዓመቱም ቢሆን ልጄ ሆይ ነው የሚለው፣ 70 ዓመቱም ቢሆን ልጄ ሆይ ነው የሚለው። ስለዚህ ልጆች ሆይ የሚለው ምንድን ነው? እሱ ትልቅ ስለሆነ እንጂ ሁሉንም የሚመለከት እንጂ የሆነ ፓርት ለወጣቶች ለምናምን አሳልፋችሁ እንዳሰጡት አይደለም። እሺ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ምን አለን ይለናል? ከአብ ዘንድ ምን አለን ይለናል? ምን አለን? እስቲ ጠበቃ ምንድን ነው? እስቲ ከእናንተ ልስማ። ጠበቃ ምንድን ነው? አቤት። ክብር ለጌታ ይሁን። ጠበቃ ለአንድ ሰው ወይም ለአንድ ማህበረሰብ ቆሞ የሚከራከር ነው። እሺ፣ እኔ ጠበቃ መሆን እችላለሁ? ሌላ ደግሞ መነሳት ያለበት ጉዳይ ምንድን ነው? ትምህርት። ጠበቃ ፕሮፌሽናል ነው።
ማንኛውም ሰው ተነስቶ ጠበቃ መሆን ይችላል። በትምህርት ውስጥ ማለፍ አለበት። እሺ ሌላ ጠበቃ ምንድን ነው ለእናንተ? ሌላ ምን ያገኛል? ክብር ለጌታ ጌታ ይመስገን። እንዳላችሁት ነው። ጠበቃ የመጀመሪያው ነገር ፕሮፌሽናል ነው። እስቲ አሜን። ጠበቃ አለን ሲል ይሄ ጠበቃ እዛ በሰማይ ጉዳይ ያሉትን ነገሮች በሙሉ ጠንቅቆ የሚያውቅ ነው። አሜን። ሁለተኛው ነገር ደግሞ ጠበቃ ስለኛ የሚሟገት ነው። ስለማን? ጠበቃ ካለ ዳኛ አለ። ዳኛም ካለ ደግሞ ሌላ ምድር ይባሉ ደግሞ የጠበቃ ተቃራኒ ባላጋራ ምንድን ይባሉ? ተከራካሪ ወይም ከሳሽ አለ። ፍርድ ቤት ችሎታል። በዛ ላይ ምናችን ነው ይላል? ጠበቃችን ነው ይላል። አንድ ወሳኝና ቁልፍ ነገር እዚህ ጋር የምነግራችሁ ነገር ምንድን ነው? ጠበቃ እኛ የማንችለውን ጉዳይ ነው የምንሰጠው። ተሳሳትኩ? እኛ የማናውቀው እኛ የማንችለው ከእኛ እውቀትና ከእኛ ብቃት በላይ የሆነ ነገር ነው ለማን እንሰጠው? ለጠበቃ ነው እንሰጠው። ጠበቃ ነው የምንወክለው። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። አሁን አንድ ችግር ያለ ይመስለኛል። እግዚአብሔር ኦልሬዲ ጠበቃን አቁሞልናል። ኢየሱስ ክርስቶስ ጠበቃችን ሆኖ ቆሟል። አሁን ያለው ችግር ግን ምንድን ነው ብትሉኝ፣ እኛ የከበረንን ጉዳይ ያቃተንን ጉዳይ ከእውቀታችን በላይ ከአቅማችን በላይ ከእኛ ነገር በላይ የሆነውን አሳልፈን እየሰጠን ነው አይደለም። ክብር ለጌታ ይሁን። ብንሰጠው ግን እሱ ምንድን ነው? ብቁ ነው። ክብር ለጌታ ይሁን። ብቁ ጠበቃ ያለን ሰዎች ነን። እግዚአብሔር ለቤተ ክርስቲያን ጠበቃን አቁሟል። ሃሌሉያ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ዕብራውያን 4:14 እና ዕብራውያን 8:1 በዛው 4:14 ካነበበው 8:1 በዛው ችግር የለውም። ዕብራውያን 4:14 ስለዚህ ጠበቃችን ለእኛ እኛ የከበረን ነገር ነው የምንሰጠው። እኛ ያቃተንን ማድረግ ያቃተንን መፈጸም ያቃተንን ከአቅማችን በላይ የሆነውን ነገር አሳልፈን እንሰጠዋለን። እሱ ደግሞ ስለኛ ተወክሎ ስለኛ ሆኖ ተሟግቶልን ያሸንፍልናል። አሜን። ክብር ለጌታ ይሁን። እሺ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ጸንተን ሃይማኖታችን እንጠብቅ። ክብር ለጌታ ይሁን። እንግዲህ በሰማያት ምን ያለ ያለፈ ትልቅ ሊቀ ካህናት ኢየሱስ ስላለ ሃይማኖታችንን ጸንተን እንጠብቅ ይላል። በሰማያት ምን አለ? በሰማያት ያለፈ ይለናል። ክብር ለጌታ ይሁን። ስለ ሊቀ ካህን አንድ ነገር ልንገራችሁ። ሊቀ ካህን በዓመት አንዴ ነው ወደ ቅድስተ ቅዱሳን የሚገባው። ለራሱና ለሕዝቡ መስዋዕት ካቀረበ በኋላ ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ሲገባ እግሩ በገመድ ይታሰራል። ከዛ ምንድነው ደረጃውን ይይዛል። ወደ ቅድስተ ቅዱሳን ይገባና ያንን መስዋዕት ሲያቀርብ እግዚአብሔር ካልተቀበለው ወይም ካላለፈ ይቀስፈዋል፣ ይሞታል። ሰው ቅድስተ ቅዱሳን ውስጥ ጥያቄው ማን ያውጣው? ገመዱ የታሰረበት ምክንያት ያለ ገመዱ ውጭ ነው ታስሮ የሚለው ማለት ነው። ስለዚህ አንዳንዴ ሊቀ ካህናቶች ይገቡና በውስጠኛው ክፍል ላይ ራእይ ሳዩ ሌላ ነገር ሲሆን በተለያየ ምክንያት ሊቆዩ ይችላሉ። ስለዚህ ውጭ ያሉት ሰዎች ምን ያደርጋሉ? ካህናቶች ወተት ያደርጉታል። አላህን ሞታል ቼክ የሚያደርጉት ማለት ነው። ከሞታ ጎትቶ ለማውጣት ነው። ከዛ እሱ ካለ ያገመዱ ሲስበው ምን ያደርጋል? ቅጭል ያደርጋታል። የሚጻፍ ደውል ማለት ነው። አለው ማለት ነው። አለው አልሞትኩም ማለት ነው። ክብር ለጌታ ይሁን። አሁን እዚህ ክፍል ላይ ምን ይለናል? በሰማያት ምን ያለ ያለፈ። እስቲ አሜን። ክብር ለጌታ ይሁን። ደም ምንድነው? መስዋዕት ሊቀ ካህን መስዋዕት ለራሱ ያቀርባል፣ ለሕዝቡ ያቀርባል። ይሄኛው ሊቀ ካህን ግን ለራሱ አላቀረበም። እስቲ አሜን፣ እስቲ አሜን። ይሄኛው ሊቀ ካህን ፍጹም ስለሆነ ለሕዝቡ ነው የራሱ እንደሚሰው ወደ የገባው ወደ ቅድስተ ቅዱሳን የገባው። እስቲ አሜን። ክብር ለጌታ ይሁን። ይሄኛው ሊቀ ካህን ያለፈ ነው ይለናል። ቤት ያለፈ ነው፣ በሰማያት ያለፈ ነው ይለናል። እስቲ አሜን። ጌታ ኢየሱስ ጌታ ነው። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። እስቲ አሜን። ግንበኞች ማን ናቸው ብትሉኝ፣ ግንበኞች አዋቂዎች ናቸው። ስለ ድንጋይ አበጥረው የሚያውቁ ናቸው። ስለ ድንጋይ ይሄኛው ድንጋይ ለዚህ ይሆናል፣ ይሄኛው ድንጋይ ለዚህ ይሆናል ብለው የድንጋይ ጥበብ ያላቸው ናቸው። እነዚህ የድንጋይ ጥበብ ያላቸው ግንበኞች ኢየሱስን ናቁት። ይሄኛው ድንጋይ ናቁት። ይሄኛው ድንጋይ ግን የሚገርመው የማዕዘን ራስ ሆነ። ሃሌሉያ! ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ እንደዚህ ይላል፣ በሰማያት ያለፈ ትልቅ ሊቀ ካህን አለን። እስቲ አሜን። ሊቀ ካህን ምን
ሊቀ ካህን ህዝቡን የሚወክል ነው። የሰማኛለ? ማንን የሚወክል ነው? ህዝቡን የሚወክል ነው። ኢየሱስ ክርስቶስ በሰማይ ያለው ሊቀ ካህን ሆኖ የተሾመው ማንን ለመወከል ነው? እስቲ አሜን። እኛን ለመወከል ነው። እኛን ወክሎ ነው። ሃሌሉያ ሃሌሉያ። ከአብ ጋር ሲኖር ሳለ ከአብ ጋር መስተካከልን እንደሚገባው አድርጎ ሳይቆጥር ራሱን ባዶ አደረገ። እኩል መኖር ሲችል ሳለ ምን አደረገ? ባዶ አደረገ። ያውም ይለናል የባሪያን መልክ ይዞ መጣ ይለናል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንድ የመጨረሻ ክፍሌን አነባለሁ። ዮሐንስ 12 ቁጥር 37 አንብቡልኝ። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢደረግ ነቢዩ ኢሳያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርን ምስክር ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። ኢሳያስም ደግሞ በዓይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ክብሩንም ስለ አየ ኢሳያስ ይህንን አለ። ክብር ለጌታ ይሁን። ምን ይላል? ክብሩንም ስላየ ኢሳያስ ይህንን አለ። ምንም ስላየ ማን ያየው? ኢሳያስ የት ነው ክብሩን ያየው? አቤት ኢሳያስ 6 ላይ እንሂድ። ንጉሥ ዖዝያን በሞተበት ዓመት ይላል ኢሳያስ 6 ቁጥር 1 ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለአንዱም 6 ክንፍ ነበረው። 2 ክንፍ ፊቱን ይሸፍን ነበር፣ 2 ክንፍ እግሮቹን ይሸፍን ነበር፣ 2 ክንፍ ይበር ነበር። አንዱን ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጩኸቱ ድምፅ የተነሳ ተናወጠ፣ ቤቱ ጢስ ሞላበት። እኔም ከንፈሮቼ ረከሱብኝ፣ ሰው በመሆኔ ከንፈሮቻቸውን በረከሰባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ አለ ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እዚህ ክፍል ላይ አንድ የሚናገረው ነገር አለ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት ይላል። ማነው ይሄንን ያለው? ኢሳያስ። ስላያቸው ዝርዝሮች እንግባ። ስላያቸው ዝርዝሮች ስንገባ ሱራፌሎች ነበሩ። እነኚህ ሱራፌሎች ምን ያደርጉ ነበር አለ? 6 ክንፍ ነበራቸው። በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው ይበራሉ፣ በ2 ክንፋቸው ደግሞ እግራቸውን ይሸፍናሉ። ለምንድን ነው ፊታቸውን የሚሸፍኑት? ክብሩን ማየት ስለማይችሉ። እስቲ አሜን አሜን። ዓይናቸው አይደለም እግራቸውንም ሸፍነዋል። አፍር እንደ ማፈር ነገር ማለት ነው። ተሸማቀው ማለት ነው። በ2 ክንፋቸው ነው 6 ክንፍ የተሰጣቸው ሊበሩበት ነው። እነሱ ግን 2ቱን ክንፍ ዓይናቸውን መሸፈኛ ፊታቸውን መሸፈኛ ያደረጉት፣ 2ቱን ክንፍ እግራቸውን መሸፈኛ ያደረጉት፣ በ2 ክንፋቸው ደግሞ ይበሩ ነበር። ከዛም አንደኛው ለአንደኛው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ከክብሩ ተሞልታለች እያለ ይጮህ ነበረ። ከጩኸቱ ድምፅ የተነሳ ምድር ሁሉ ተናወጠች። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይሄንን ይነግረናል። ከዛ አንድ የሚነግረን ነገር አለ። ማን ነው አየሁት ያለው? ሱራፌሎቹን ነው እንዴ? ማን ነው አየሁት ያለው? እግዚአብሔርን ነው አየሁት ያለው። እንግዲህ እግዚአብሔርን አየሁት ካለ አንድ መጠየቅ ያለብን ነገር ያለ ይመስለኛል። ምን የሚል ጥያቄ? እግዚአብሔር ማንን ይመስላል? ተሳሳትኩ? እግዚአብሔር ምን ይመስላል ብለን መጠየቅ ያለብን አይመስላችሁ? እግዚአብሔርን አይቼ መጣሁ ካለ እና ስለ መላእክት የሚያወራልን ከሆነ ሌላ ጉዳይ ነው። ያየው ማንን ነው? እግዚአብሔርን ነው። ሊያወራልን የሚገባው ስለማን ነው? ስለ እግዚአብሔር ነው። ስለዚህ እግዚአብሔር ምን ይመስላል የሚለውን ነገር ማግኘት መቻል አለበት። እዚሁ ክፍል ላይ አንድ የሚናገረው ነገር አለ ስለ እግዚአብሔር። ምን ይላል? ምን ይላል? ስለ እግዚአብሔር አንድ የተናገረው ነገር አለ። ምን ይላል? አልናገረው። ምን ይላል? አቤት ክብር ለጌታ ይሁን። ስለ እግዚአብሔር የተናገረው አንድ ነገር ነው። ምንድን ነው ብትሉኝ፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ። እናንተ ሰው እግዚአብሔርን አየው ብሎ ይሄ ነብይ ማለት ነው። ይሄ ታላቅ ነብይ እግዚአብሔርን አየው ብሎ ምን አየ ስትሉት፣ የልብሱ ዘርፍ መቅደሱን ሞልቶት ነበረ።
እስቲ አሜን። ክብር ለጌታ ይሁን። የልብሱ ዘርፍ መቅደሱን ሞልቶት ነበር። ያየው ይሄንን ነው። ኢሳይያስ በዓይኑ ያየው ነገር ቢኖር እኔ ተርጎና ንገረኝ ካላችሁኝ እግዚአብሔርን ሳይሆን ያየው የልብሱን ዘርፍ ነው ያየው እና እዛ የሚደረገውን አምልኮ ነው ያየው። የልብሱ ዘርፍ ምን ሞልቶት ነበር? መቅደሱን ሞልቶት ነበር። የልብሱን ዘርፍ ስላየ ወዮ ጠፋው፣ እኔ ከንፈሬ የረከሰብኝ ሰው ጠፋው፣ እኔ የረከሱ ሰው ነኝና ወዮ ጠፋው፣ ከንፈሬ የረከሰብኝ፣ እንደገና ከንፈሮቻቸው በረከሱባቸው ሕዝብ መካከል የምገኝ ነኝ። ከሱራፌልም አንዱ የእሳት ኮተት ወስዶ አፉን እንዳፈሰለት የሚል እናያለን። ዮሐንስ ምን አለ? ኢሳይያስ ምኑን አየ? ኢሳይያስ ኢሳይያስ ምኑን አየ? በበከል ይቀደም ኢሳይያስ ምኑን አየ ነው የሚለው ዮሐንስ። ክብሩን አየ። የማንን ክብር? የኢየሱስ ክርስቶስን ክብር። ስለ ኢየሱስ ክርስቶስ ነበር የሚያወራው አይደል? ዮሐንስ ላይ ስለ ኢየሱስ ክርስቶስ ነበር የሚያወራው። እዚህ ጋር የምናገኘው ኢየሱስ ክርስቶስን ነው። እዚህ ክፍል ላይ የኢየሱስን ክብሩን አይቶ ነበር ኢሳይያስ። ከዛ ክብሩን ምንድን ነበር ያየው? የልብሱም ዘርፍ መቅደሱን ሞልቶት ነበር የሚል ነበር ያየው። ኢሳይያስ ምዕራፍ 53 ላይ እንሂድ። የሰማነውን ነገር ማን አምነዋል? የእግዚአብሔር ክንድ ለማን ተገልጧል? ይህን ለምን እንዳላልገባችሁ ይሄን ምዕራፍ 6 ላይ ኢየሱስን አይቶት ነበር አይደል? የልብሱን ዘርፍ አይቶት ነበር አይደል? ያለውን ክብር አይቶት ነበር አይደል? አሁን ደግሞ ምዕራፍ 53 ላይ ያለውን ኢየሱስ የአዲስ ኪዳኑን ኢየሱስን ነው የሚያወራልን። ያኛው የተፈራው ያኛው ባየሁት ጊዜ ወዮ ጠፋልኝ ያልኩት ከንፈሮቼ እንደረከሱብኝ የታወቀኝ እንደዛ አምልኮ ሲደረግለት የነበረው ያኛው አምላክ አሁን ሰው ሆኖ መጣ ብንል ያንን ክብሩን ትቶ በምድር ላይ ሰው ሆነ ብንል የሰማነውን ነገር ማን አምነዋል? ይህንን የሰማነውን ነገር ማን ሊያምን ይችላል? እግዚአብሔር ያደረገውን አሁን ደግሞ እሱ ሰው ሆኖ ያደረገውን ነገር የሰዎችን ማዳን የሕዝቡን ማዳን ያደረገውን ስሬት ደግሞ ስናየው እስካሁንስ የእግዚአብሔር ክንድ ለማን ተገልጧል? አዎ ብዙ እናነሳባቸው ነገሮች አሉ። ለእስራኤላውያን የእግዚአብሔር ክንድ ተገለጠ የምንላቸው ብዙ ነገሮች አሉ። በነቢያት መካከል ተገለጠ የምንለው ብዙ ነገር አለ። ተፈጥሮን ሁሉ በግብፅ ያደረገውን ተአምራት እያየን የእግዚአብሔር ክንድ ተገለጠ የምንለው ብዙ ነገር አለ። ነገር ግን አሁን ኢየሱስ ክርስቶስ በወንጌል ላይ የሚያደርገውን ማዳን ስናይ እስካሁን የእግዚአብሔር ክንድ ለማን ተገለጠ? አሜን አሜን። ያየነውን የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ምን የለው? የትኛው? የምዕራፍ 6ቱ ኢየሱስ። የምዕራፍ 6ቱ ኢየሱስ ምዕራፍ 53 ላይ ሲመጣ መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለው። የትኛው? የምዕራፍ 6ቱ ኢየሱስ። ያኛው በዛ ክብር የሚታይ የነበረው ኢየሱስ መላእክት እንኳን ሊያዩት የማይችሉ በክንፋቸው ይሸፍኑ የነበረ እሱን ላለማየት ፊታቸውን ይሸፍኑ የነበረ አይኖቻቸው አይደለም እግሮቻቸው እንኳን ክብሩን እንዳያዩ እግሮቻቸው ሲሸፍኑለት የነበረ ኢየሱስ አሁን ደግሞ ባየነው ጊዜ እንወደው ዘንድ ደም ግባት የለው። የሕማም ሰው ደዌንም የሚያውቅ የተናቀ ክብር ለጌታ ይሁን። ምን አለ? ያየነውን ነገር የሰማነውን ነገር ማን አምኗል? ማን አምኗል? ያ ነው ያኛው ያ በክብሩ በዛ የተሞላው ኢየሱስ ነው የመጣው ብንል ማን ያምናል? እሱ ነው ሰውን ለማዳን የወረደው ብንል ማን ያምናል? የእግዚአብሔር ክንድ ለማን ተገልጧል? እስካሁን ተገለጠ የምንለው ነገር ከዚህ ጋር ሲስተያይ ተገለጠ ነው የሚባለው። ለማን ተገለጠ? ሃሌሉያ ሃሌሉያ። ይህንን ነው እንግዲህ የኢሳይያስ ምዕራፍ 6ቱን ኢየሱስ
የልብሱ ዘርፍ መድረኩን የሞላው የልብሱን ዘርፍ ታይቶ እግዚአብሔርን አየ ወየውልኝ የሚባልለት ኢየሱስ በመስቀል ላይ ራቁት ሆነ። እርቃኑን በመስቀል ላይ ስለና ስለናንተ ተንጠለጠለ። የኛ ህይወት ግድ ነው። የኛ መጥፋት ግድ ነው። እኛን ከጥፋት ሊያድን እኛን ከሞት ሊያድን እሱ በመስቀል ላይ ተንጠለጠለ። ይሄንን ኢየሱስ ነው እንግዲህ እንዲህ በክብር የነበረውን ኢየሱስ ነው እንግዲህ ጠበቃችን የሆነው የዳኝነት ወንበሩን ትቶ ጠበቃ ሆኖ ስለኛ የሚሟገተው ይሄ ኢየሱስ ነው እንግዲህ መስዋዕቱ ሊቀርብለት ሲገባ መስዋዕት ሆኖ ሊቀ ካህን ሆኖ በአብ ፊት የሚታይለት ይሄ ኢየሱስ ነው እንግዲህ እንደ ታረደ በግ ሆኖ በአብ ፊት የሚታይለት። እኛ አዎ ዛሬ በነፃ ያገኘ ነው። ምንም ክፍያ አልከፈልንበትም። ምንም ክፍያ አልከፈልንበትም። ለእኛ በነፃ ነው ወደ እጃችን የገባው። ግን እኛ ጋር በነፃ ይግባ እንጂ ያስከፈለው ዋጋ ግን የኢየሱስ ክርስቶስን ሕይወት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንድ ልጁ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ምን ይላል? አንድ ልጁን ሰጠ፣ ስጦታ አድርጎ ሰጠ። ክብር ለጌታ ይሁን። ከአብ ኢየሱስ ማለት እንግዲህ ኢየሱስ ማን ነው ብለናል የጀመርነው። ኢየሱስ ማለት ከአብ የተሰጠን ስጦታችን ነው። ውድ ስጦታችን፣ በምንም ልንተካው የማንችለው ስጦታችን፣ ምድርን ከሰማይ ጋር ያገናኘ ስጦታችን፣ ከሞት ወደ ሕይወት ያሻገረን ስጦታችን፣ ብቸኛ ወደ ሰማይ ወደ አብ መግቢያ ስጦታችን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢየሱስ እንደዚህ ሁሉ የሆነው ይሄንን ሁሉ የተቀበለው ይሄንን ሁሉ የተዋረደው ሰዎች ከሞት ወደ ሕይወት እንዲሻገሩ። ክብር ለጌታ ይሁን። እኛም ባለጠጋ ለማድረግ አይደለም መከራ የተቀበለው። ባለጠጋ ለማድረግ በብሉይ ኪዳን የሚቻል ነበር። ሕጉ አይከለክልም። ባለጠጋ ለማድረግ እኛ ስኬታማ ለማድረግ አይደለም። እኛ ስኬታማ ለማድረግ ከሰማይ መውረድ አያስፈልገው፣ በመስቀል መዋል አያስፈልገው። ስኬታማ ማድረግ ይቻላል። ያንን የሚከለክል ነገር የለም። ስለዚህ ኢየሱስ እንደዚህ ያለ ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል፣ ሰው ያለ ኢየሱስ ዓለሙን ሁሉ ሊያተርፍ ይችላል። ብዙ ነገር ሊያገኝ ይችላል። ነፍሱን ግን ቢያጎድል ምን ይጠቅመዋል? የእኛ ትርፋችን ይሄ ነው። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ትርፋችን ይሄ ነው። ኢየሱስ የመጣበት ዋነኛው ዓላማ ይሄ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ዛሬ ወጣችሁ ስትመሰክሩ፣ ዛሬ ወጣችሁ ኢየሱስ ክርስቶስ ያድናል ስትሉ፣ ለዚህ ለፈሰሰው ደም ዋጋ እየሰጣችሁ ነው። ለሰዎች ስትናገሩ ለዚህ ደም ዋጋ እየሰጣችሁ ነው። ለተከፈለው ዋጋ፣ እሱ ለከፈለው ነገር ዋጋ እየሰጣችሁ ነው።